እንደ ሼር ላድርገው እንትን ተፈቅዶ አለና አለ 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 ምስኪ እሺ ይቅርታ ግን ምስኪ ከመጀመሩ በፊት ሪሰርቹን ለአንተ ነው የምንልከው ያኛውን ኦኬ ኦኬ እሺ ይታያል አይደል ስክሪኑ ፓወርፖይንት አልታየም አይታየም ወይ ለምስካን ምስጊ አንተ ወይ ሼር ታደርግልኝ አይ ላፕቶፕ ነው እሺ መጀመሪያ ወደ ላይ የምትመለከት ቀስታለች እሷን ክሊክ አድርገ ከዛ ዊንዶውስ የሚለውን ትመርጣለህ መካከለኛውን ከዛ ሼር ትለዋለህ አሁን ታየ አሁን አንተ ነው የምትታየው ይሄን ይታያል አሁን ይታያል እንጸልይ እግዚአብሔር አምላካችን ወይ ቀኑን ሙሉ ስለረዳን እናመሰግናለን ከኛ ጋር ነበርካል ስምህ ይባረክ አሁን ደግሞ በፊት እግዚአብሔር ሆይ ድንቅ የሆነውን አምልኮ እንከፋፈል እንማማር ተዘጋጅተናል እና የሚያስተምረው ቃልህ ከኛ ጋር እንዲሆን በኢየሱስ ስም እንጸልያለን ሁሉን አንተ ተቆጣጠር መንፈስ ቅዱስ ከኛ ጋር እንድትሆን በክርስቶስ ኢየሱስ ስም ጸለይን አሜን አሜን ይታያል ልቀጥል ታንክ ዩ ሶ ማች የመጀመሪያ ስለ ፒተርሰን በጻፋቸው መጽሐፎች አናላይሲስ መሰረት ቻፕተር 1 engaging with God in the Old Testament እና ቻፕተር 2 honoring and serving respecting God የሚል ሁለት ቻፕተሮችን የያዘ worship within the Old Testament ዴቪድ ፒተርሰን የሰራቸው አናላይሲስ እሱን እናቀርብና ቀጥሎ ደግሞ የግሩፕን ሪፍሌክሽን እናቀርባለን ማለት ነው ፕሬዘንቴሽን አውትላይናችን ይሄን ይመስላል ሪቪሌሽን አለው worship as revelation ይዘናል worship as redemption ይዘናል worship as culting እና worship as sacrificial system homage reverence and service መጨረሻ ላይ የግሩፑ ቲዮሎጂካል ሪፍሌክሽን እሱን ዲስከስ አድርገናል ማለት ነው as introduction as Peterson have said that worship is not only a simple human done in practice ሳይሆን essential engagement with God እንደሆነ with purpose የሆነ አሎን የሆነ አክት እንደሆነ እሱን ደግሞ በብዛት ዲስክራይብ ሲያደርግባቸው የነበረው ከሌቪቲከስ እና ዲትሮኖሚ መጽሐፎች ጋር አያይዞ በብዛት ይጠቅስ ነበር ይህን ኢንትሮዳክሽን ላይ ይዘናል worship is a veneration adoration with appropriate act እንደሆነ እግዚአብሔርን ማክበር እግዚአብሔርን ማደናነቅ አይነት with appropriate የሆነ አክት እንደሆነ ይዞ አይተናል worship is attitude of veneration could not be expressed with different activities gratitude submission praising and homage to God የሚሉና አጠቃላይ የሆነ አክቲቪቲ እንደሆነ እንጂ በአንድ ነገር ላይ ብቻ ፎከስ ያደረገ እንዳልሆነ ሰሚሽንም ውስጥ እንዳለበት እግዚአብሔርን ማክበርም ሌላም ፓርት እንዳለበት ፒተርሰን ተናግሯል እኛም በዚህ ተስማምተናል worship is prescribed as comprehensive activities the whole ብዙ አክቲቪቲዎችን worship እንደሚይዝ sacrificial system አለው going to the temple አለው participating in festival የሚላለውና ሌሎችንም ያካተተ ኮምፕሬሄንሲቭ የሆነ አክቲቪቲ እንደሆነ ፒተርሰን ተናግሯል እንደ ግሩፕ ዲስከስ አድርገንበት ተስማማንበት ሐሳብ ነው so thus worship shall be understood as the whole system of thought activity of worshipper needs to be related to the God ማለት ነው ስለዚህ ኮምፕሬሄንሲቭ የሆነ ወርሺፐሮቹ ከእግዚአብሔር ጋር ሪሌት የሚያደርጉበት በንግግርም በአክቲቪቲም የተመሰረቱና በዛ አንደርስቱ ተደርጎ the whole ሲስተሙን የያዘ እንደሆነ ዲስከስ አድርገንበት ኢንትሮዳክሽን ተቀበለናል ቤዚካሊ ሲነገር እንደነበረው ፒተርሰንም በአይደንቲፋይ ሲያደርግ እንደነበረው worship has to be started with revelation ከመገለጥ ጋር እግዚአብሔር ራሱን ከመግለጥ ጋር ተያይዞ ያለ እንደሆነ ፒተርሰንም አይደንቲፋይ አድርጓልና
But ancient people believed that God could be found in certain space where are altars and establishing pattern of worship ነው። በእስራኤላውያን ዘንድ ብቻም ሳይሆን በዛ ዘመን እግዚአብሔር ወይ አምላካቸው የሚገለጥባቸውን ቦታዎች ማግኘትና እዛ አካባቢ ላይ መስዋዕቶችን ማዘጋጀት ፕራክቲስ የሆነ ነገር ነው። ስፔሻሊ ፒተርሰንም ሲያነሳቸው እንደነበረው እንደነ ባኢልና አናት የሚባሉ የተለያዩ አጸዶች አካባቢ ላይ ያንን ነገር እያቀረቡ የሚያገኟቸውን አምላካቸው ተገለጠበት የሚባለውን ነገር እዛ ቦታ ላይ መስዋዕትን እያዘጋጁ መሰዊያን እያዘጋጁ የአምልኮ ስርዓቶቻቸውን እንደሚያራምዱ ይናገራል። ስለዚህ ከመገለጥ እንደሚጀምር ለመናገር ነው ፒተርሰን። but the Israelians or the God's people ግን ከዚህ የተለየ ነው because they are only depending on only one God creator who revealed himself personally ያዳ አካባቢዎች ላይ ለተገለጠላቸው አምላክ ኔቸርን ዳይት እያደረጉ መሰዊያን ያዘጋጃሉ። እስራኤላኖች ግን ከዛ ለየት የሚያደርጋቸው እነሱ ከሚኖሩባቸው ሌሎች ኮሚኒቲ ፓጋን ኮሚኒቲ ለየት የሚያደርግባቸው እነሱ ኦንሊ ጋድ ክሬተር እንደሆነ ራሱን በገለጠላቸው ልክ ወርሺፕን እንደሚጀምሩት እንጂ ከሰዎች የመጣ ነገር እንዳልሆነ ከእግዚአብሔር መገለጥ የሆነ እንደሆነ ይናገራል ማለት ነው። Israelis built art at particular times and place denoted as sacred and established relationship. ስለዚህ እግዚአብሔር ለተገለጠላቸው ቦታ ለተገለጠላቸው ጊዜ ሄደው መስዋዕትን ያቀርባሉ። ያ መስዋዕት ደግሞ ከእግዚአብሔር ጋር የሚገናኙበት እንደሆነ ፒተርሰንም አይደንቲፋይ ያደርጋል። ስለዚህ ልክ እግዚአብሔር በገለጠላቸው ቦታ በተገለጠላቸው ሰዓት መሰዊያን አዘጋጅተው ከሱ ጋር ሪሌሽንሺፕ እንደጀመሩ ጄኔሲስ 12:7 ላይ እንደገናም ጄኔሲስ 10:28 ከ10 እስከ 12 ላይ ከእግዚአብሔር መገለጥ ጋር ሪሌሽንሺፓቸውን ወርሺፕን እንደጀመሩ ይናገራል። ትልቁ የእግዚአብሔር መገለጥ ይታየው ሲናይ ተራራ ላይ እንደነበረና እግዚአብሔርም ከዛ በኋላ ለነሱ ሪቪሌሽን ካደረጋቸው በኋላ እነሱ እዛ ጋር አጸዶቻቸውን መሰዊያቸውን አዘጋጅተው ከሱ ጋር ሪሌሽንሺፕ እንደጀመሩ ወርሺፕ እንደሆነ ያ ሪሌሽንሺፓቸው ይናገራል። ሶ ወርሺፕ ቢግን ዊዝ ጋድ ሪቪሌሽን የተባለበት ምክንያቱም ለዚህ ነው ማለት ነው። እግዚአብሔር ራሱ በገለጠለት ልክ ነው ወርሺፕን የጀመሩት ግንኙነታቸውን ሪቪሌሽን ማለት ወርሺፕ ማለት ሪሌሽንሺፕ እንደሆነ ከዚህ ጋር ለማየት ሞክረናል። ወርሺፕ ሪስፖንስ ቱ ጋድ ሰልፍ ሪቪሌሽን ኖት ሂውማን ሪቪሌሽን እንዳልሆነ ነግረን እግዚአብሔር በገለጠላቸው ልክ የሚገለጥ የሪስፖንስ ሜካኒዝም እንደሆነ ለእግዚአብሔር ታንክስ ጊቪንግ መገለጫ እንደሆነ እግዚአብሔር ለገለጠላቸው እንጂ ከሰዎች የተነሳ ነገር እንዳልሆነ በደንብ ተነግሯል። ሶ ወርሺፕ ኢዝ ጋድ ሪሌሽንሺፕ ኤንድ ኮቨነንታል የሚለውን መደምደሚያ ያቀርበናል ማለት ነው። ግን እዚህ ጋኛ የተስማማንበት ወርሺፕ ኢዝ ሳክረድ ኢዝ ኖት ኤ ፕሌስ አካባቢውን ቅዱስ አድርጎ ልክ የባዕድ አማልክቶች ፓጋኖች አካባቢውን ቅዱስ አድርገው እንደተገለጡበት ሳይሆን የዛ አካባቢ ላይ መስዋዕትን የሚያዘጋጁበት መሰዊያን የሚያዘጋጁበት እግዚአብሔር ቦታው ላይ ስለተገለጠ እንጂ ቦታው ቅዱስ ስለሆነ አይደለም። ያ ከሆነ ፓጋኖች እዛ አካባቢ ላይ የተለያየ ኔቸርን ዳይቲ የኔቸርን አምላክነትን እየገለጡ ስለሚያመልኩ ማለት ነው። ያንን ሰናይን ልዩ ያደረገው ማውንት ሰናይን ልዩ ያደረገው የእግዚአብሔር መገኘት እንደሆነ የእግዚአብሔር መገለጥ እንደሆነ ያንን ነገር ለማየት ሞክረናል ማለት ነው። ሌላ ያየነው ነገር ወርሺፕ አስ ሪዴምሽን ያየንበት ነውና ወርሺፕ ሪፕሬዘንትድ አስ ዘ ሪስፖንስ ፎር ኦፍ ፒፕል ሁ ሃቭ ቢን ሪደምድ ከሪዲምሽን በኋላ ለዛ አይነት እግዚአብሔር ላዳናቸው ከማዳኑ የተነሳ የሚሰጥ ሪስፖንስ እንደሆነ ታንክስ ጊቪንግ እንደሆነ ፒተርሰንም ተናግሯል። እኛም ባይብልም ግሩፓችንም ተስማምተንበታል። ትክክልም ነው። የዳነ ሰው እንደሚያመልክ ከዳነ ሰው አምልኮ እግዚአብሔር እንደሚቀበል ከዛ ነገር እንደሚነሳ አይተናል። ሶ ጋድ ፍሪድ እስራኤል ፍሮም ስሌቨሪ ኢን ኢጂፕት ሶ ዛት ዜ አር ዲቫይን ኤንድ ወርሺፕ ነው። ከእስራኤል ከግብፅ ምድር ባርነት ሲያወጣቸው እንዲያመልኩት ነው። ልዩ የሆነን አገልግሎትን ለእግዚአብሔር እንዲያቀርቡለት ነው እግዚአብሔር ያወጣቸው። ስለዚህ የማዳኑን ነገር ለዛ የሚያቀርቡለት ምስጋና እንደሆነ ተናግረናል። ለእግዚአብሔር ምን አላቸው ሲጠራቸው? የኔ ህዝብ ናቸው፣ ጋድ ትሬዠሪ ፖሴሽን ናቸው፣ የኔ ናቸው የሚል ነገር ቅዱስ ካህን ናቸው፣ ሆሊ ኔሽን ናቸው የሚል ነው። ስለዚህ እግዚአብሔር ሲለያቸው ቅዱስ አድርጎ ሲለያቸው ሊያመልኩት እንደተዘጋጁ፣ ስለዚህ አምልኮ ከማዳን ሪስፖንስ እንደሆነ ፒተርሰን ተስማምቷል፣ ባይብልም ይደግፋል፣ ቡድናችንም ተስማምተናል። thus it is a calling of exclusive devotion to God is not only praising ብቻ አይደለም። በእነዚህ እንደምናየው ለእግዚአብሔር መሰጠት ለእግዚአብሔር መሆን ለእግዚአብሔርን ማገልገል ስለሆነ የወጡበት ዓላማ። ስለዚህ ሲወጡ ኤክስክሉሲቭ የሆነ ዲቮሽን እንጂ አንድ ብቻ ዝማሬ ብቻ እንዳልሆነ በደንብ አስረግጠን አይተንበታል። ትክክልም ነው።
Israel could come near to God in holiness only because God himself gracious made a way for them. ስለዚህ ወደ እግዚአብሔር ለመቅረብ ቅዱስ መሆን መቻል አለባቸው። ቅድስናን ደግሞ የሚሰጣቸው ከእግዚአብሔር የሚሰጥ ጸጋ እንደሆነ ወደሱ ቀርበው እግዚአብሔርን ለማምለክ ከእግዚአብሔር የተሰጣቸው የቅድስና ነገር እንደሆነ ይናገራል። therefore worship is total life orientation is not one segment of part of praising or something like that አይደለም። ቶታል የሆነ ወደ እግዚአብሔር ቀርቦ እግዚአብሔርን ለተደረገለት ነገር ሪስፖንስ ሲያመጣ ሁለንተና የህይወትን ተልኮ ውስጥ ያለበት እንጂ አንድ ፓርት እንዳልሆነ በደንብ አይተናል። that is grounded God saving acts የሚጀምረውም ደግሞ ከማዳኑ ከሪደምሽን እንደሆነና እግዚአብሔርን ሰዎችን ካዳነላቸው ለዛ ሪስፖንስ እንደሆነና ሆሊስቲክ እንደሆነ በሪደምሽንም አይተናል ማለት ነው። ሌላ ከልት ነው። ከልት as worship ነው። ከልት አምልኮ ስርዓት ማለት ነው። so cult is a structural community worship ነው። most of the time culting system of the Israelites and the other part of the communities is communal በጋራ የሚደረግ የአምልኮ ስርዓት እንደሆነ religious practice እንደሆነ usually formal የሆነ የሃይማኖታዊ ስርዓት እንደሆነ ይናገራል። በዛ እስራኤላኖች በሚኖሩበት በነ ሌቪቲከስ በነ ዲቶሮኖሚየም ዘመን ሌሎችም የእንዲህ አይነት የወርሺፕ የከልቲንግ ሲስተም አላቸው። በት ከልቲንግ is a worship system basically manifesting from formal ritual የሆነ ሲስተም እንደሆነ ይናገራል። but the Israelis culting system is different from the pagan community. ለእስራኤል ኤክስፕረስ ዲቮሽን ስሩ ከልቲንግ ሲስተሞቻቸው የአምልኮ ስርዓቶቻቸው በውስጡ ብዙ ነገር አለበት። ፒተርሰን የሚናገረው መጽሐፍ ቅዱስም የሚደግፈው ስፔሻሊ ዲቶሮኖሚ የሚናገረው የመሰዋት ስርዓት አለበት ውስጡ ላይ። እንደገናም አምልኮዊ ስርዓቶች አሉበት፣ ሪቹዋል መንፈሳዊ ስርዓቶች፣ እንደገና የመቀደስም ስርዓቶች አሉበት። ይሄንን ሁሉ ደግሞ የሚመራው ፕሪስት ሜዲዬሽን አለበት። ያንን ሁሉ የአምልኮ ስርዓቶችን የሚመራባቸው በሆኑ የተሾሙ ካህናቶች እንዳሉበት ይናገራል። Israel cult was distinctive in exclusive devotion to one sovereign and covenantal God ነው። የእስራኤላኖች የአምልኮ ስርዓት ለአንድ ብቸኛ ለሆነ ሁሉን ገዢ ለሆነው ኪዳን ላለው ለእግዚአብሔር ሕዝብ ለእግዚአብሔር እንደሆነ ይናገራል። የፓጋኖች ግን ለብዙ አማልክቶች የሚሰጥ ነው። ልዩም የሚያደርጋቸው ነገር ምንድነው? for one purpose for one God sovereign ለሆነውና ኪዳን ለገባላቸው እንደሆነ ይናገራል። ልዩ የሚያደርገው የእስራኤል ስርዓቶች እስራኤል ዩኒክ ናሽናል ካልት ሴንተር ቱ a single and divine chosen sanctuary ሳልትና ወደ አንድ ቦታ ቅዱስ ወደሆነ ቦታ ላይ የሚያመለክት የአምልኮ ስርዓት አላቸው። ያም ደግሞ ወደ ተመረጠው የመቅደሱ ስፍራ ይናገራልና thus the tabernacle function as a tangible sign of God presence among his people. ለምንድነው የታበርናክል ኢንሴንስ የመገናኛ ድንኳኑ ማለት ነው ወደዛ ነው የአምልኮ ስርዓቶቻቸው የሚጋብዙ አይኑን ወደዛ ነው የሚያቀነው። ለምን ቢባል there is a God presence among his people within the tabernacle አካባቢ ላይ ስላለ ወደዛ ስርዓቶቻቸው እንዲያመዙን ይናገራል። ወደ መገናኛው ድንኳን አካባቢ ላይ አምልኮ ስርዓቶች ይካሄዳሉ። ይሄንን ከእስራኤል ልዩ የሚያደርጋቸው እግዚአብሔርን በብሉይ ኪዳን ሲወቅሳቸው የነበረው በየአጸዱ ለባዕድ አምልኮቶች ይሰው ነበር። የእግዚአብሔር የአምልኮ ስርዓት ግን እግዚአብሔር የሚገኝበት ሰፈር እንደሆነ በዚህ ይናገራል። ሁለተኛ ደግሞ ወደ ተቀደሰ ስፍራ ላይ እንደሆነ ይናገራል። ስለዚህ ቅዱስ እግዚአብሔር የሚገኝበት ስፍራ ነው አምልኮ የሚደረገው የሚለውን ነገር ለመያዝ ሞክረናል ማለት ነው። ስለዚህ ፕሮፌት are viewed as departure from proper cultic worship evidence of spiritual corruption. ስለዚህ ሁሉ ጊዜ ነቢያቶች ከዚህ ስርዓት ሲወጡ spiritual corruption እንደሆነ ይነግሯቸዋል። ወደዚህ አይነት ስርዓት እንዲመለሱ እግዚአብሔር ወደ ገባላቸው ወደዚህ አይነት ስርዓት እንዲመለሱ ይመክራቸዋል። so የእስራኤል culting is expression of relationship with God እንደሆነ ይናገራል። so worship is about relationship with God የሚለው ነገር ይዘናል ማለት ነው። ሌላ የሚገርመው ነገር ደግሞ ሳክሪፊሻል ሲስተም ኢዝ ኦልሶ የመስዋዕት ስርዓቶች ራሱ የአምልኮ ስርዓቶች እንደሆኑ ፒተርሰንም ተናግሯል። እና አንደኛ በመስዋዕት ስርዓቶች ውስጥ መጽሐፉም የሚያነሳው ነገር is expressed about the festival. Most of them are like thanksgiving, remember God saving acts like harvesting season on Exodus 12:14, Deuteronomy 9-15. እነዚህ ፓስኦቨር፣ ፔንቴኮስታል፣ ተበርናክልስ የሚባሉ የታንክስጊቪንግ የወርሺፕ ሲስተም እግዚአብሔር ራሱ የሰጣቸው ናቸውና እንዲያመልኩት እግዚአብሔርን ታንክስጊቪንግ እንዲያደርጉት ከሌሎቹ በተለየ ነገር እግዚአብሔርን እንዲያመልኩበት በመጽሐፉም የተነገረ ነገር ነውና ፌስቲቫልስ አር ወርሺፕ ሪማይንዲንግ ጋድ ዋዝ ዜር ክሬተር። እነዚህ ፌስቲቫሎች እግዚአብሔር አምላክ እንደሆነ ፈጣሪ እንደሆነ አዳኝ እንደሆነ ብቸኛ ፈጣሪ እንደሆነ ይናገራል። የፓጋኖች ግን ኔቸር ዴይቲ እንደሆነ ኔቸርን ማኑፕሌት ለማድረግ ኔቸርን ለመቆጣጠር ኔቸርን እንደ አምላክ ለመያዝ የሚጠቀሙበት
ከባጋን ሲስተም የተለየ እንደሆነ ይናገራል። ሶ እዚህ ጋር ሪማይንድ አድርገን በጣም ያወራንባቸው which one of our festival are glorifying God በዚህ ዘመን የምንጠቀማቸው ፌስቲቫሎች እግዚአብሔርን የሚያከብሩ ናቸው ወይ ሌላን የሚያከብሩ ናቸው የሚለውን ነገርም በብዛት አውርተንበታል። ሌላ ደስ የሚለው ነገር ደግሞ spiritual leaders are guiding the people against false and pagan influences ናቸው። ይሄንን የሳክሪፊሻል ይሄንን የታንክስ ጊቪንግ ሲስተም የሚቆጣጠሩ ስፒሪቹዋል ሊደሮች አሉ። በዚህ ዘመንም ልናገኛቸው የሚገባ against false god against pagan influence for example የባአሊዝም is compelling and appalling alternative to Israel እስራኤላኖችን ሲሸውዳቸው የነበረው በጣም ማራኪ የሆነ የባአሊዝም አይነት ፌስቲቫሎች አሉ። ይሄንን ኮንትሮል የሚያደርግ ኖርማል እና አብኖርማሊቲ ሼፕ የሚያደርግ ስፒሪቹዋል ሊደሮች አሉ። ስለዚህ አምልኮን የሚመሩ ብቻ ሳይሆን የሚቆጣጠሩም ሰዎች ያስፈልጋል የሚለውን አምል ከዚህ ውስጥ ወስደናል። ሳክሪፊሻል ሲስተም is act of worship God always initiate relationship it's not individual or interest። ስለዚህ ይሄን የሳክሪፊሻል ሲስተም የጀመረው ራሱ እግዚአብሔር ነው። አምልኮን የጀመረው ራሱ እግዚአብሔር ነው ማለት ነው። ለምን? ከሰዎች ጋር ሪሌሽንሺፕ ሊያመጣ ስለፈለገ እንጂ የሰዎች ፍላጎት አይደለም። አምልኮ ስርዓት ማለት ራሱ እግዚአብሔር የጀመረባቸው ሳክሪፊሻል ፓተርን አለው። ስለዚህ አምልኮ ስርዓት አለው ማለት ነው። ፒተርሰንም ሲያቀርብ ሳክሪፊሻል ራሱ ፓተርን አለው። ለምሳሌ በርኒንግ ኦፈሪንግ ሲያቀርብ ፎርጊቭነስን ነው የሚቀበለው ማለት ነው። መጀመሪያ ካህኑ አምጥቶ መስዋዕትን ሲያቀርብ የሚቃጠለው መስዋዕት ሲያቀርብ ፎርጊቭነስን ይቀበላል። ግሬንስን ሲያቀርብ ደግሞ አምልኮን ውዳሴንና መሰጠትን ይናገራል። ፒስ ኦፈሪንግን ሲያቀርብ ደግሞ ከእግዚአብሔር ጋር ያለውን ፌሎሺፕ ይናገራል። ስለዚህ ሳክሪፊሻል ሲስተም ሃዝ ኤ ፓተርን ወርሺፕ ሃዝ ኤ ፓተርን። ስለዚህ ወርሺፕ ዝም ብሎ ኢሞሽናል አይደለም ፓተርን አለው የሚለውን ነገር ለማየት ሞክረናል። ሶሮ ጆይ ግራቲቱድ ኦል ሲስተም ዊዝ አንደርስታንዲንግ ኦፍ ጋድ የሚደረግ ስርዓት ያለው አካሄድ ነው ወርሺፕ የሚለው ነገር ለማየት ሞክረናል። the Israeli cultic system has three basic words ሆሜጅ ክብር የሚባለው ነገር ነው። ሰርቪስ አገልግሎት ነው። ፊር መፈራት ማክበር የሚለውን ቃላቶች በውስጡ ይዛል። ሆሜጅ is worship with grateful submission and acknowledgement ያለበት መሰጠትና እግዚአብሔርን ማምለክ። እስራኤላኖች ወደ እግዚአብሔር ሊያመልኩ ሲመጡ እግዚአብሔር ትልቅ ነህ ላንተ እንገዛለን የሚል ስርዓት ነው የሚመጣው። አምልኮ በዚህ ነው የሚሸም አንደኛ የሚመጣው እግዚአብሔርን የሚያከብር ነው የሚለው። ሰርቪስን ብለው ሲያስቡ ደግሞ በውስጣቸው based on lifeful faithful service to the God ነው። it is not about only the temple ስርዓት ብቻ ሳይሆን ከቴምፕል ስርዓቱ ውጪ የሆነ ሁለንተናይን የህይወትን ፓተርን መስጠት ነው። ሪቨረንት የሚባለው እግዚአብሔርን ማክበር መፈራትን የሚለውን ነገር በውስጡ ለመያዝ ነው። እግዚአብሔር ጋር ሲቀርቡ የማይጠሩት ስም አለ እያልን ትናንትና ወራ ነበር። በመፍራት በመንቀጥቀጥ እግዚአብሔር ፊት ኔጌቲቭ ኢንፍሉዌንስ ሳይሆን ፖዚቲቭ የሆነው ኢንፍሉዌንስ ይዘው እዛ ውስጥ መጣለ። ሶ ዳዊት ምን አለ? worship is the Lord splendor of holiness tremble before him all the earth ምድር ሁሉ በፊቱ ትንቀጥቀጥ የሚለውን ቃል እዚህ ውስጥ አስገብቷል። ስለዚህ ቴዎሎጂካል ሪፍሌክሽኖቻችን እንዲህ ብለናል። እኛ የተስማማንበት እኛም ያቀረብንበት true worship start with God reveals himself ነው። እግዚአብሔር ነው የጀመረው እውነተኛን አምልኮ በምን ራሱን ገለጠበት በመፍጠር በኪዳን በታሪክም ባየናቸው ሂደቶች አምልኮ የጀመረው ፕሬዘንቴሽን አይታይም። ሌላ ሰው ነው ፕሬዘንት እያደረገ ያለው። ሌላ ሰው ፕሬዘንት እያደረገ ኤልሳ እኮ ነው። ኤልሳ ሊወጣ ጥሩ ነው። ኤልያስ አሁንስ ይታያል? አሁን መጥቷል። ዜድ ቀጥል። እሺ ጨርሻለሁ። አክቹአሊ ከአምልኮ ነው የመለሰኝ። እንግዲህ አየህ፣ ሃሌሉያ። የሚያቋርጥ ነገር አይጠፋም። በጣም ደስ የሚል ነገር ነው። ትናንትም እኛም ስንባረክበት የነበረው ነገር ነው እና አምልኮን የጀመረው ከእግዚአብሔር መገለጥ ነው የሚለውን ነገር እግዚአብሔር በምን ተገለጠ? በዘፍጥረት ተገለጠ፣ በኪዳን ተገለጠ፣ በታሪክ ሂደቶች ውስጥ ለኛ የተገለጠ ስርዓት እንጂ የሰዎች ኢሞሽናል ነገር እንዳልሆነ ተረድተናል በዚህ ነገሮች ውስጥ ማለት ነው። ስለዚህ ሳልምስ 19:11 ላይ ለዚህ ዴፊኒሽንም አቅርበናል። therefore true worship is faithful response to God self exploration ነው። ስለዚህ እግዚአብሔር ለተገለጠልን ነገር በእምነት ሪስፖንድ የምናደርገው ልክ አባቶቻችን እንደተገለጡ ለእነ አብርሃም ለሌሎችም እንደተገለጠ ይሄንን ራሶቻችንን በእምነት ለእግዚአብሔር ሪስፖንድ ለተገለጠልን እግዚአብሔር በእምነት የምናቀርብበት ነው። በምን ብለናል? ኦቢዲየንስ ኤንድ ኮሚትመንት የሚለውን ነገር አይተናል። በብዛት በዚህ ዘመን ያላገኘናቸው ነገሮች ራስን በመግዛትና በታማኝነት በእግዚአብሔር ፊት ለተገለጠልን ጌታ በእምነት መቅረብን የሚለውን ነገር ለማየት ሞክረናል። true worship engaged promote God understanding acknowledgement and commitment ነው። እውነተኛ አምልኮ ከፒተርሰንም እኛም
የተስማማንበት እግዚአብሔርን በማወቅ እግዚአብሔርን በማክበር ለእግዚአብሔር በመገዛት የሚሆን ስርዓት እንጂ መዝሙር ብቻ ወይም የሆነ ባለመገዛት በውዳሴ ብቻ የሚሆን አይነት ነገር እንዳልሆነ ለማየት ሞክረናል። ቅድምም እንዳወራ ነው የእስራኤል አምልኮ ሆሜጅ አለበት፣ አክብሮት ነው፣ ሰርቪስ አለበት እና ሪቨረንስ አለበት። ይሄንን ከነዛም የምንወስደው ነገር ሊሆን ይገባል ብለን አስበናል። ትሩ ወርሺፕ ኢንቮልቭስ ትረስት ኦቤይንግ ቱ ጋድ ኮል ዊዝ ፌዝ ፊልድ አክሽን ነው። ስለዚህ በእግዚአብሔር መታመን ለእግዚአብሔር መገዛት በእምነት በሆነ አክሽን መገለጥ ያለበት ነው። ልክ ለእነ አብርሃም እግዚአብሔር ሲገለጥ በእነዚህ ሁሉ በእምነት እንደተገለጡ በመገዛትም በማመንም እግዚአብሔር ላይ እንደተገለጡ ይሄንን ለማየት ሞክረናል። ጋድ ሪደምፕሽን ኢዝ ኢንስፓየርድ ኢንጂን ኢግናይት ወርሺፕ ሻሎ ሩትድ ለእግዚአብሔር ለማዳኑ ነገር ለተገለጠልን ነገር እግዚአብሔርን ስናመልክ በአክብሮት በመሰጠት በመገዛት ማምለክ እንዳለብን ከዚህ ጋር ተያይተናል እና ኦቤይንግ ጋድ ኮማንድመንት ኢዝ ቫይታል ኤክስፕሬሽን ኦፍ ወርሺፕ ለእግዚአብሔር ሕግጋት መገዛት አንዱ ትልቁ የአምልኮ ስርዓት አምልኮ እንደሆነ አይተናል እና ይሄ ደግሞ ሼፒንግ ካራክተር ኤንድ አክሽን ኦፍ ሂስ ፒፕል የሚለውን ነገር ለማየት ሞክራል። ዝም ብሎ መዘመር ብቻ አይደለም፣ አምልኮ መገዛት አለበት፣ ለረዛ ነገር ሰሚት ማድረግ አለበት የሚለውን ነገር አይተናል። ሪፍሌክሽን ፓስት ፌዝፉል ስትሬንግዝ አወር ወርሺፕ ትላንትና እግዚአብሔር ያደረገልንን ነገር ዛሬ ለምናመልክበት ጉልበት ይሰጠናል ብለናል። ጉልበት ይሰጠናል እና ታንክስጊቪንግ እና ኮንቲኒው የሆነ ዲቮሽን ሊኖረን ይገባል የሚለውን ነገር ለማየት ሞክረናል። ሃዌቨር በዚህ ጋር ግን አይደንቲፊኬሽን ሰከርድ እና ኖት ሰከርድ የሆነው ነገር መለየት መቻል አለበት። ቅዱስና ቅዱስ ያልሆነውን ነገር እየለየ መሄድ መቻል አለብን። ስፒሪቹዋል ሊደሮች ያስፈልጉናል የሚልም ነገር ይተናል። ምክንያቱም ያንን ሞዲፋይ ሊያደርግልን የሚችል ሰው ሊኖር ይገባል። አለበለዛ ሞዴሬት ካልተደረገ ብዙ የመቀላቀል ነገሮች ሊኖሩ ይችላሉ። ትሩ ወርሺፕ ላይቭ ዴይሊ ስሩ ኦቢዲየንስ ኢቲካል ሊቪንግ ሆነሪንግ ጋድ ኢን ኦል አስፔክት ኦፍ ላይፍ እግዚአብሔርን በማክበር ለእግዚአብሔር ኢቲካል ላይቪንግም ያስፈልገዋል የሚል ነገር በሁለንተና ለእግዚአብሔር ጋር መገዛት እንደሆነ ይህንን እንደውም ከአዲስ ኪዳን ጋር አገናኝተነዋል እና በመንፈስ መገዛት ለመንፈስ መኖር የሚለውን ነገር ከጆን 4:26 ጋር አይተናል እና ሲንጊንግ ክላፒንግ ዳንሲንግ አወር ኤክስፕሬሽን ካን ኢንሃንስድ ወርሺፕ እነዚህ ነገሮች መገለጫ ናቸው። ግን ሁለንተና አምልኮ ግን የሚሆነው በመገዛትም እግዚአብሔርን በማክበር እንደሆነ አይተናል እና ትሩ ወርሺፕ ኢዝ ኤ ኮንቲኒየስ ሪስፖንስ ቱ ጋድ ሪቪሊንግ አይዴንቲቲ ኤንድ ፐርፐዝ እንደሆነ ሁል ጊዜ ራስን ለዛ ለተሰጠን ነገር ለተገለጠልን ነገር ሪስፖንስ እየሰጠን በመገዛት የምንኖረው ነገር እንደሆነ እንደ ግሩፕ ተስማምተናል። እግዚአብሔር ይባርካችሁ። ስለሰማችሁኝ ተባርኩ። ጌታ ይባርክ። አሜን። እሺ የኔ ጥያቄ ቅድም ፕሬዘንቴሽኑ ላይ ሲነሳ አምልኮን እግዚአብሔር ነው የጀመረው የሚለው ሐሳብ ትንሽ እንዲብራራልኝ ስለፈለኩኝ ነው። ምክንያቱም አምልኮ እግዚአብሔር ነው የጀመረው ሲል ምን ማለታቸው እንደሆነ፣ ምክንያቱም እግዚአብሔር እሱ እንዲመለክ ነው
ወይስ እግዚአብሔር ራሱ አምልኮ ሌላ የሚመለክ ወይም እግዚአብሔር እንዲያመልክ ነው? እንትኑ ክሊር ስላልሆነልኝ እዛ ጋር ክሊር የሆነ ነገር አምልኮን እግዚአብሔር ነው የጀመረው ስንል ምን ማለታችን ነው የሚለው ሐሳብ ትንሽ ቢብራራ ለማለት ነው። ቴንክ ዩ። መልካም ልመልስ። ሰዓት ለመጫም ማን ነው አባል ስለሆንኩኝ ዮናታን እሱን ያነሳንበት አግባብ ነገሩን ሁሉ የጀመረው እግዚአብሔር ነው የሚለውን እንትን በዛ ብያዝልን ምን ማለት ነው? እስራኤላውያን ብቻ ሳይሆን እግዚአብሔር ሁሉም ሲጠራ አብርሃምንም ሌሎች አባቶቻችን ሲጠራቸው አምልኮ ህዝቡ እንዲያመልካቸው ብቻውን መመለክ ስለሚፈልግ ነው ሲጠራቸው የነበረው የሚለውን ፎርዛት ማተር ለወርሺፑ ብቻ አይደለም። በቃ he was እንትኑ እኔ ኢኒሺየት የሚያደርገው በሁሉም ነገር ላይ እግዚአብሔር እንደሆነ ፍቅሩ ራሱ ለመግለጥ he was በቃ እሱ ነው የሚጠራውና አሁን ማን ዘጸአት 20 ላይ ስታነብ ለሚወዱኝ ትእዛዝን ለሚጠብቁ ብሎ የሚናገረው እንደዚህ አድርጎ ለጠራህ እግዚአብሔር ያን ፍቅርህን አክብሮትን አሁን ካረንትሊ በመናየው በጭብጨባና በሆነ ነገር እንደዚህ ፊዚካሊ ኢሞሽናሊ ብቻ ፕሬዘንት የምናደርገው ነገር ብቻ ሳይሆን የእግዚአብሔርን ያንን የተደረገለት ሪዲም የተደረገለትን ሴንስ እያደረገ እንዲያመልከው ለአምልኮም ለፍቅሩም ለምኑም ሁሉ ጠሪው እግዚአብሔር እንደሆነ ለመናገር ፈልጎ እንጂ ማነው በዛ ሴንስ ብትረዳልን የሚለው ነው። ኢኒሺየተሩ ለብዙ ነገሮች ለፍቅሩ ለጥሪው አብርሃምንም ስታይ አዳምንም ሁሜቨር በለው በቃ እስራኤልን ከፈርዖን ቤት ሲጠራቸው እሱ ነው ፈልጎ ሲጠራቸው ነበርና በዛ ያንን ሊመጥን የሚችል ምላሽ መስጠትን እግዚአብሔር እንደሚጠብቅ የሚለው ሴንስ በዛ ብትረዳልን ዮኒዬ። እዛች መጨመር ሶሪ በደረጃ ላይ ትንሽ መጨመር በደረጃ ሐሳብ ላይ ትንሽ መጨመር የምፈልገው ነገር ከተፈቀደልኝ ምንድነው እነዚህ ከናናውያን እስራኤላውያን ተጠርተው የወጡባቸው ህዝቦች ከናናውያን እንዴት ነው የሚያመልኩት? የራሳቸውን ሲያመልኩት እንዴት ነው የሚያደርጉት? በራሳቸው ፍለጋ ወጥተው ነው። ራሳቸው ፍለጋ ወጥተው የት አለ የት ይገኛል የቱ ጋር እናዘጋጅለት ብለው ነው ሲያደርጉ የነበረው። ግን የእስራኤላውያን እግዚአብሔር ደግሞ ያደረገው ምንድነው? ራሱ ለይቷቸው ራሱ ጠርቷቸው ራሱ መርቷቸው ነው እነሱን ወደ ራሱ ጠርቷቸው ጋብዟቸው ነው ያደረገው የሚል ሐሳብ አለ እዛ መጽሐፉ ላይ። እናም በትክክል ደግሞ እግዚአብሔር ነው የመረጣቸው። እኔን አምልኮ የመረጥኳችሁ ህዝቤ ያዳንኳችሁ ህዝቤ ያለ ሲናገር ነበርና እቺን እንደዚህ ምናልባት እየተረዳን ብንሄድ የሚለው ለማስቀመጥ ነው። እሺ ሉቃስና ደረጀ አመሰግናለን። አሰፋ እጅን አውጥተሃል። ተጨማሪ ሐሳብ ነው ወይስ ጥያቄ ነው? አሴ ቀጥል፣ ሰዓት የለም። I teach never thing when we say that God is the initiator of worship. That means individuals who are just initiated to worship God, but God who initiates individuals. It has been just in Exodus, let's say chapter 3, when Moses was just said Pharaoh, he was just obliged to release the people of God to worship him in the desert and then in the wilderness. That is what we mean when we say God initiates worship. That is very tough. And when if questions are just raised, then we can add on this question. This much is very enough, I think. እኔ ተመልሶልኛል። ቴንክ ዩ። ፕሬዘንቴሽኑም ደግሞ የዘሌ በጣም ድንቅ ነበረ። አመሰግናለሁ። እናመሰግናለን። ፕሮፌሰር ጥያቄ ነው ወይስ? ያ ጥያቄ ለመጠየቅ ያህል ነው። እሺ according to the author, I think the author mentioned that it is essential for Christians to understand all the Testament institutions like sacrificial system and priesthood and what potential danger arises when there is discontinuity between the two testaments is ignored.
ምናልባት ግልጽ ለማድረግ እንግዲህ ኦተሩ ይሄ አሁን የዚህ መጽሐፍ ጸሐፊ እንደገለጸው ማለት ኢሴንሻል ነው ይላል ለክርስቲያኖች በኦልድ ቴስተመንት ኢንስቲትዩሽንስ ላይ እና ለምሳሌ ኢንስቲትዩሽንስ ሲባል ለምሳሌ ይሄ መስዋዕት ምንድነው ፕሪስትሁድ እና የመሳሰሉት በዛ በኦልድ ቴስታመንት የሚደረጉ የአምልኮ ስርዓቶች እነሱን መረዳት እና በሁለቱ ቴስታመንቶች በኦልድ እና በኒው ቴስታመንት መካከል ያለው ግንኙነት somehow discontinuity በሁለቱ መካከል በአንድ አማኝ እንትኑ ሲኖር ወይም ያንን ኢግኖር የሚያደርግ ከሆነ ምንድነው ያለው ችግር? ይሄንን ግንኙነታቸውን መረዳትስ ለምን ይጠቅማል? Why it is essential for Christians? ቀጥል። ያ መቀጠል ይቻላል። ሄሎ እሺ አሰፋ ኦኬ ኤልያስ ምን እያደረገን ነው? ኤልያስን አንዴ እሺ ኤልያስ እንደገና ውጣና ስትገባ ፕሬዘንቲንግ ብለህ ሳይሆን መግባት ያለብህ ጀስት ዝም ብለህ አስክ ቱ ጆይን ብለህ ግባ። ፕሬዘንት ብለህ ስለገባው አይጠፋም። ስለዚህ አሁን አስወጣሃለሁ። ስትገባ ግን እንደ ፕሬዘንት አርግ የሚለውን ተጭና አትግባ፣ ወይንም ደግሞ ጀስት ጆይን የሚለውን ተጭና ግባ ስልክን እየተጠቀምክ ከሆነ። አሰፋ ፕሊዝ ኮንቲኒዩ። ኦኬ ፕሮፌሰር ይሄ ብሉይና በአዲስ መካከል ያለው ግንኙነት ኮንቲኒቲያቸውን ማስቀረት ደግሞ ማፋረስ ሊፈጥር የሚችለው ዳንጀር ምንድነው? God is a God of order, God of structure. እግዚአብሔር ስትራክቸር አለው፣ የራሱ ኦርደር አለው። ያ ኦርደር ለስበት ምን ይሆናል? አምልኮ ሆኖ አይቀጥልም ማለት ነው። በፕሬዘንቴሽን ታየው ምንድነው? እግዚአብሔር አምላክ ልኮን ኢኒሼተሩ ራሱ ነው። እግዚአብሔር ህዝቡን የጠራው ለምሳሌ እስራኤልን እና ጀመሪያ ህዝቡን ስናስ እስራኤል ከምድር ሲጠራው ለአምልኮ ጠራው፣ እንዲያመልከው እንዲያቀርብለት ወይም ደግሞ እንዲሰዋለት ህዝቤን ልቀባ። ያንን ደግሞ የሚችልበትን አሳና አሰጥቷል። ለምሳሌ ተመቅደሱ ስርዓት፣ የመገናኛ ስርዓት፣ የምንድናቸው የአርኩ ስርዓት, all these things have been just given and are individuals who are the priests and the Levites who are leading the worshipን leading ያደርጉ ወይም ደግሞ ስርዓት የሚያስይዙ እነዚህ ሰዎች መርጠዋል። እነዚህ ሰዎች ደግሞ very essential and very important. Means without order, if we miss God in the worship system, that God says ፕሮብሌም አለበት ማለት ነው ከእግዚአብሔር ስርዓት ከወጣ። ስለዚህ በዚህኛውም መንግስት በዚህኛውም ቴስትመንት ውስጥ ቴስትመንት አምልኮ የራሱ ስርዓት አለው፣ የራሱ መንገድ አለው። ማለት ያን ሰዎች ያመልኩ የነበሩት ወይም ቴምፕል ውስጥ እየተገኙ ያመልካሉ። ያን ስርዓት መጠበቅ ነበረባቸው። ያን የሚያስጠብቁ መሪዎች ነበሯቸው። በዛ መሰረት መጣባቸው። በዚህም ዘመን ስንመጣ አምልኮ is not wild አይደለም። አምልኮ worship has its own order, its own system, its own ማን ነው የሚመለከው? እግዚአብሔር ነው የሚመለከው። እንዴት ነው የሚመለከው? በእውነትና በመንፈስ ይመለከው እግዚአብሔር ማለት እግዚአብሔርን ማምለክ፣ እግዚአብሔርን በማወቅ ራስን በመስጠት ልክ ምንድነው ዘዳግም ምዕራፍ 6 ቁጥር 4 ስማ እግዚአብሔር አምላክ አንድ እግዚአብሔር ነው፣ አንተም እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ ዋት ቢኮል። ስለዚህም ጋር ስንመጣ ይሄንን ኦርደር መጠበቅ መቻል አለበት። worship does not mean just dance or ይሄ ምንድነው ሞቅታ ይሄ high pitch sound ያለው ኢንስትሩመንት መጠቀም we use all these things by the way እነኛ ነገሮች እንጠቀማለን but it does not mean these are worship express የምናደርግባቸው ኤሌመንቶች ናቸው። worship ግን ምንድነው? it is inward ነው።
That means giving ourselves, our will, our everything, the will and the word of God. If it does not go with this order, worship will have its own problem. If I might just answer it. Thank you very much. Thank you. እናመሰግናለን። ታይማችንን ለመጠቀም ግሩፕ 2 ፕሬዘንት ታደርጋላችሁ ማለት ነው። 10 ደቂቃ ሚኒመም ማክሲመም 15 ደቂቃ አላችሁ። ግሩፕ 1 ጨርሳችኋል። you have a wonderful presentation and the question answering time. ቀጥሎ ግሩፕ 2 ነው አሁን የሚያቀርበው። ግሩፕ 2 እና ያልቅበት ግሩፕ ላይ ከዛ በኋላ ፕሬዘንት ለማድረግ ይመቸኛል ብዬ ነው። መስጋኑ አቤት የሰማኸኝ ነው? እንትን በሞባይል ነው ተጠቀምክ ያለሁት እንትና ያ ምናልባት አንተ ጋር የተላከውን እንትን ሼር ብታደርግልኝ ብዬ ነው ስክሪን ላይ ነው ወይስ እንደዚህ? እሺ ቀጥል፣ እኔ ሼር አደርጋለሁ። ምናልባት አቶ ግርማ የሚባል ሰው አለ። እኔ ያልቅበት ነኝ ከሞያሌ አካባቢ ነው ያለው። ኦልሞስት ክርስቶሎጂካል ፉልፊልመንት የሚለው ነው የተሰጠን ቶፒክ። በሱ ላይ ተመስርተን ያው ቢብሊካል ቴዎሎጂ ዊዝ ጋድ ዴቪድ ፐተርሰን የጻፈውን ቻፕተር 3 እና 4 አንብበናል። ከዛ ላይ ተነስተን ከሱ ጋር ተወያይተን የተስማማንበትን አንዳንድ ሀሳቦችን እሱን ያው ፕሬዘንት አድርጋለሁ። እንግዲህ the idea of Jesus was about the human body has the temple that believers come together to worship with. When we say, I will rebuild the temple within 3 days የሚል አገን ብሎ አስቀምጦ ነገር አለ። በአዲሱ ኪዳን መሰረት ቤተ መቅደስ የሚለው ጣራና ግድግዳ ወይ ደግሞ ሰዎች ተሰብስበው የሚያመልኩበት ስፍራ ያለመሆኑንና የአማኞችና የእግዚአብሔር መቀመጫ የሆነው የሰው ልብ እንደሆነ ነው አጠቃላይ ከሁለቱ ቻፕተር ያልነውና ቤተ መቅደስ የሚለው ቴምፕል የሚለው ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 2 ከቁጥር 19 እስከ 21 ላይ በተናገረው ያስቀምጠው ቃል አለ። I will destroy this temple and in 3 days I will raise it again ብሎ ያስቀምጠው ነገር ያ ማለት ስለ ቤተ መቅደሱ ስለሚፈርሰው በኢየሩሳሌም ስለነበረው ቴምፕል ሳይሆን ሲናገር የነበረው ስለራሱ አካል እንደሆነ ወይ ደግሞ በብሉይ ኪዳን የነበረው አሰራር እንደተቀየረ ኢየሱስ ክርስቶስ ራሱ የቤተ መቅደስ ራስ እንደሆነ ወይ ደግሞ ራሱ ቤተ መቅደስ እንደሆነ ያንን እንደቀየረ ከአቶ ግርማ ጋር ካነበብነው ሀሳብ ተረድተን ይሄን አስቀምጠናል። ኦኬ እስቲ አንድ ጊዜ እንዴት ምን እንደማነብ ባይነን ችግር አለበት። እሺ ኦኬ the Christological fulfillment the true holy space but not the building ይሄን የተረዳንበት ሀሳብ ቤተ መቅደስ የሚለው ጀስት ህንፃ እንዳይደለ አሁን ቤተ መቅደስ የሚባለው ወይ ደግሞ ቤተ ክርስቲያን የሚባለው በአዲሱ ኪዳን የክርስቲያኖች ህይወት እንደሆነ የሰዎች ልብ እንደሆነ ሰዎች እንደሆኑ ያን ነገር ተረድተናል። ቤተ ክርስቲያን የተመሰረተችው ደግሞ በሐዋርያት እና በነቢያት ሐሳብ ላይ ወይ ደግሞ ክርስቶስ ራሱ የክርስቶስ የቤተ ክርስቲያን ራስ እንደሆነ የማዕዘን ድንጋይ እንደሆነ ያን ነገር አስቀምጠናል። Okay. This statement is often interpreted as a full. Okay. እየሰማ ነው? አዎ ይሰማል። ፓወርፖይንትንም ሼር አድርጌያለሁ። አይታየም? የራስዎ ፓወርፖይንት በስልክም ይታያል። እዛ ላይ ማየት ትችላለህ።
Zaga. Okay. The Christological fulfillment, it is the people who united. ይሄ ከክርስቶስ ጋር ያለን አንድነት የሚያመለክት ነገር እንደሆነ ይሄ the physical church is not peace. Yes, okay. 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 This statement, ኢየሱስ ክርስቶስ የተናገረው ሐሳብ ኢየሱስ ክርስቶስ destroy this temple and the 3 days I will raise again የሚለው ሐሳብ this statement is often interpreted reference to the temple. No, the temple ሳይሆን but it is not talking about physical church or temple but his own body ወይ ደግሞ ስለራሱ አካል እንደተናገረ ሁለተኛው ሐሳብ ክርስቶስ ጋር fulfillment የሚለው ሐሳብ the true holy space but not the building ኤፌሶን ምዕራፍ 2 ላይ አልቅበት ድምጽ አይሰማም። ከኋላም ኢንተራፕት የሚያደርግ ድምጽ ነበረ። ምናልባት ጋሽ ግርማ ካሉ መቀጠል ይችላሉ ፕሬዘንቴሽን። ወጥቷል እኮ አስተዋይ እጅን አንስተሃል? አዎ ምስኪ እሺ አንድ ግሩፕ ነን ግን አይሮና እንዴት እንደሆነ ሚጮ ድምጽ አለው። ከዲስክቶፑ እያየው ለማውራት ነበር እዚህ ክፍት ስለሆነ ነው መሰለኝ። ቆይ ዲስክቶፑን ድምጽ ሚውት አድርገው ወይም ድምጹን ስፒከሩን ቀንሰው። ኦኬ ግሩፕ 2 እንደገና ተዘጋጅተው እስኪገቡ ለግሩፕ 3 ሊሰጥ ነው። እሺ ነበርን ግን ትንሽ ማግኘት ካለመቻሌ የተነሳ ተነላለም የራሴን ትንሽ አዘጋጅቼ ያለውና እድል ከተሰጠኝ ጥቂት ልበለው ብዬ ነው። እሺ can I continue? ያ አልቅበት እስኪገባ ቀጥል። Hello? አዎ መቀጠል ትችላለህ እኮ። Okay. Chapter 3 and 4, Jesus and the New Temple. Introduction. One of the most significant developments in the biblical theology of worship is found in the person and work of Jesus Christ. In chapter 3 and 4, the focus shifts from Old Testament temple-centered worship to its fulfillment in Christ Jesus. Jesus does not simply reform the temple system, rather, he replaces it entirely. And this raises an important theological question for the temporary church. If Jesus is the new temple, does the church building still have any sacred significance? By examining Jesus' teaching and reality of the new covenant, this paper argues the holy space is no longer defined by location, but by relation with Christ. The Old Testament the temple in the Old Testament. In the Old Testament, the temple played a central role in Israel's worship life. It symbolized God's dwelling among his people and served as the place where sacrifices were offered and atonement was made. The temple was understood as the meeting point between heaven and earth. God's presence was also localized and access to him was limited. Only priests could minister in the sanctuary
and only high priest could enter the most holy place, and that only once a year. As a result, holiness was closely tied to geography, ritual, and mediation. Jesus as a new temple. Jesus radically redefines the meaning of the temple in John 2:19 after 21. He declares, "Destroy this temple, and I'll raise it again in 3 days." The gospel writer clarifies that Jesus was speaking about his body. This statement reveals a decisive theological shift. God's dwelling place is no longer a building, but a person. A person. In Jesus, the fullness of God's presence dwells bodily. He becomes true meeting place between God and humanity. Through his life, death, and resurrection, Jesus fulfills everything the temple symbolized. Sacrifice, mediation, and access to God are now found in him alone, who is Christ Jesus. By identifying himself as a new temple, Jesus signals the end of the Old Testament and the beginning of new way of worship centered on his person. From place-centered to person-centered worship. Jesus' conversion with the Samaritan woman in John 4 further clarifies this transformation. Jesus explains that true worship will no longer be tied to a specific mountain or to Jerusalem. Instead, worshippers will worship the Father in spirit and in truth. This teaching indicates that worship is no longer dependent on sacred geography. God's presence is not confined to one location, and worship is no longer defined by where it takes place. The focus shifts from holy place to a holy person, Jesus Christ. As a result, worship becomes a relational rather than spatial. It's grounded in knowing Christ and responding to God's revelations through him. In chapter 4, I'm just finishing. Chapter 4, Jesus and the New Covenant. Chapter 4 highlights that Jesus not only replaces the temple, but also inaugurates the New Covenant. At the Last Supper, Jesus declares that his blood establishes a new covenant between God and humanity. His sacrificial death fulfills and surpasses all previous sacrifices. Under the new covenant, forgiveness is not complete and permanent. Forgiveness is complete and permanent, Access to God is no longer restricted or temporary. The tearing of temple curtain at the moment of Jesus' death symbolizes the removal of barriers between God and his people. Through Christ, believers now enjoy direct and continual access to God, not through ritual place, but through a living relation with him. And there is a question, does a church building have a sacred significance? This is a question that we are expected to answer. I'm sorry, I'm not just expected to present, but because of the problems which are made now, I'm just initiated to present. Does a church building have a sacred significance? Here we have, if Jesus is the new temple, then a church building does not possess sacredness in the Old Testament sense. God does not dwell more fully in a church building than in any other place. Buildings do not mediate God's presence or make worship more acceptable. Nevertheless, church buildings still have important value. They are set apart for specific purposes such as prayer, teaching, fellowship, and the celebration of the sacraments. Their significance is functional and symbolic rather than theological. And the danger arises when believers treat the church buildings as if it were the temple itself. This misunderstands the new covenant reality and shifts attention away from Christ Jesus. Let me conclude. And the conclusion is, if Jesus is a new temple, then holiness is no longer defined by place, but by relationship.
Church buildings are valuable tools for ministry, but they are not sacred in themselves. The true holy place or the holy space of the new covenant is Jesus Christ and his people united to him. Worship today is centered on Christ, empowered by the Spirit, and expressed through transformed lives. And this Christological fulfillment provides the foundation for understanding holy space in Christ Christian worship. May God bless you. Thank you very much. I'm not ready, but I've tried to present. Thank you. ቴንክ ዩ አስተዋይ። እሺ እንግዲህ ግሩፑ ላይ ግርማ ድችሮ ናቸው የቀሩት። እሳቸው ላይ ጥያቄ ካለ እሳቸው ይመልሳሉ። እዚህ ፕሮፌሰር እጅ አንስተዋል። ጥያቄ እንስማ። ሚዩት ነው ፕሮፌሰር፣ አይሰማም። ሚዩት ነው። ይቅርታ። So I have two questions from this presentation. The first one is, how does Matthew's gospel redefine Old Testament concept of the temple as a meeting point between heaven and earth? And what role does the theme divine sonship? There is, it is a mentioning about divine sonship. So what does the theme divine sonship play in this transition? የመጀመሪያው በማቴዎስ ወንጌል ስለ ቤተ መቅደስ የሰጠው በሰማይና በምድር መካከል መገናኛ ነጥብ አድርጎ ነው የሚወስደው። ይህንን ጽንሰ ሐሳብ እንዴት እንደገና ይተረጉመዋል የማቴዎስ ወንጌል ማለት ነው። እንዴት አድርጎ ነው እንደገና የተረጎመው? ከአምልኮ አንፃር ማለት ነው። እንደገና ደግሞ በዚህ ሽግግር ውስጥ መለኮታዊ ልጅነት የሚል ኮንሰፕት ያነሳል። ዲቫይን ሰንሺፕ የሚለውን ነገር ያነሳል። ይህ እንደዛ የሚለው ጭብጥ ምን ሚና ይጫወታል በአምልኮ አንፃር ማለት ነው? የመጀመሪያው ጥያቄ ይሄ ነው። ሁለተኛውን ልቀጥል ወይስ ይሄኛው ከተመለሰ በኋላ ሁለተኛውን ላንሳ? Okay, the second one is, how does the author characterize Jesus' personal worship in the Gospels, and in what ways does this lifestyle both fulfill the old covenant and inaugurate the new one? ማለትም ደራሲው እንደተናገረው የዚህ መጽሐፍ ደራሲ በወንጌላት ውስጥ የኢየሱስን ግላዊ አምልኮ እንዴት አድርጎ ነው የሚገልጸው? እንደገና ይህ የአኗኗር ዘይቤስ ብሉይ ኪዳንን የሚፈጽመውና አዲስ ኪዳን የሚያስጀምረው ወይም አዲስ ኪዳን ኢናጉሬት የሚደረግበት በመሆኑ በምን መንገዶች ነው ይሄንን ነገር የሚያሳየው? በዚህ መጽሐፍ ደራሲ አመለካከት ማለት ነው። እነኚህ ሁለቱን ነገሮች እንዲመለስልኝ ነበር። እሺ ቴንክ ዩ። ያስ ግርማ ቀጥሉ፣ ከዛ አስተዋይ። Okay, I think Girma is silent still. አስተዋይ ቀጥልሽ። Okay, በምንባቡ ውስጥ አሁን ፕሮፌሰር ያነሳው ሐሳብ አለ። ቤተ መቅደስ how can we take a temple as a mediator or ወይ ቤተ መቅደስ እንዴት በእግዚአብሔርና በሰው መካከል እንዳለ ነገር ሆኖ ተቆጠረ ነው። አይ ቲንክ እንደዛ ነው መሰለኝ ጥያቄው፣ በደንብ ግልጽ ባይሆነኝም ያ እንዴት ደግሞ በክርስቶስ ኢየሱስ ሊተካ ወይም ሪፕሌስ ሊደረግ
ተቻለ የሚለው ከሆነ ጥያቄውን በአግባቡ የተረዳው ከሆነ እንዴት ነው እንግዲህ በብሉይ ኪዳን ጊዜ ሁላችንም እንደምናውቀው የሰው ሁሉ ተስፋው ወደ ቤተ መቅደስ ነው። የሰው ሁሉ አይን ወደ ቤተ መቅደስ ነው። ምክንያቱም በየጊዜ በየዓመቱ የሚደረግ የማስተሰሪያ አገልግሎት አለ፣ የክህነት አገልግሎት አለ። በዛ ሁሉ የሰው ህሊና የሚነጻበት፣ ሰዎች ወደ እግዚአብሔር አይኖቻቸውን የሚያቀኑበት፣ ከዛ ከቤተ መቅደስና ከካህናት አፍ በሚወጣው ቃል እየተጓደዱ እየተጽናኑ የሚኖሩበት ስርዓት እንዳለ ሁላችንም የምናውቀው ነው። እና ግን በአዲስ ኪዳን ደግሞ ጌታ ኢየሱስ ክርስቶስ ራሱ በሰውና በእግዚአብሔር መካከል የቆመ ብቸኛ ሆኖ እንደመጣና ሪፕሌስ እንዳደረገ አሁን በዚህ ጊዜ ወደ ኢየሩሳሌም አይደለም የምናየው። መጽሐፍ ቅዱስ የዕብራውያን ጻፊ እንደሚናገረው እንግዲህ እነዚህን የሚያሉ ምስክሮች በዙሪያችን እንደ ደመና ካሉ እኛም ሸክምን ሁሉ ቶሎ የሚከበን ኃጢአት አስወግደን የእምነታችን ራስና ፍጻሜ የሆነው ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል እና we are called to fix our eyes on Christ እና እሱ ሁሉን እንደጨረሰ እሱ ብቻ ወደ እግዚአብሔር አብ ሊያደርሰን የሚችል መካከለኛ እንደሆነ ለመናገር ነው። ሐሳቡ ይሄንን ይመስላል። ፕሮፌሰር የመጀመሪያው ጥያቄ። ሁለተኛውንም ጥያቄ ምናልባት ግርማ መናገር ፈልገው ከሆነ ሁለተኛውን ጥያቄ መመለስ ይችላሉ። አልከፍት ብሎ ነው አስቸገረኝ። እሺ ሁለተኛውን ጥያቄ መመለስ ይችላሉ። ጥያቄውን እንደገና እንትን ልበልና ምናልባት አሁንና ጥያቄውን ለመመለስ ነበር የፈለኩት። እንደገና ላብራራው ሁለተኛውን ጥያቄ። አዎ ባጭሩ በቃ እንዲህ ነው። ይሄ የዚህ መጽሐፍ የዚህ አሁን ሪቫይዝ ያደረግነው መጽሐፍ ደራሲ በወንጌላት ውስጥ የኢየሱስን ግላዊ አምልኮ እንዴት አድርጎ ነው የሚገልጸው? ኢየሱስ ራሱ ያመልካል እኮ አይደለ? የኢየሱስን አምልኮ እንዴት አድርጎ ይገልጸዋል? እንደገና ይህ የአኗኗር ዘይቤስ ብሉይ ኪዳንን የሚፈጽመውና አዲስ ኪዳንን የሚያስጀምረው ወይም ኢናጉሬት የሚያደርገው በምን መንገዶች ነው? የብሉይ ኪዳን ማብቂያና አዲስ ኪዳን መጀመሪያ ነው አይደለ? አዲስ ኪዳን የሚጀምርበት ነው እና በምን መልኩ ነው የብሉይ ኪዳንን አዲስ ኪዳንን ማስጀመሩን የሚያሳዩ መንገዶች ምንድን ናቸው? እዚህ ጸሐፊው በገለጸው መንገድ ማለት ነው። መጀመሪያ የኢየሱስን ግላዊ አምልኮ እንዴት ነው የሚያብራራው? እንዴት ነው የሚገልጸው? ሁለተኛ ይህ የአኗኗር ዘይቤ ብሉይ ኪዳንን የሚፈጽመውና አዲስ ኪዳንን የሚያስጀምረው ወይም የሚመርቀው ኢናጉሬት የሚያደርገው በምን መንገዶች ነው? እሺ ግርማ አሉ ከሌሉ አስተዋይ አለው። እሺ ይሰማል አሁን እና እዚህ ላይ ይሄ ቤተክርስቲያኑ ነባራዊና ቀደም ብሎ የሚመጣው ቤተክርስቲያን ላይ እንደነበረ የምናስታውሰው ነው እና ይሄንን ነው ቤተክርስቲያኑን ራሱ ቤተክርስቲያን መሆኑና ኢየሱስ ማለት አዲሱ ቤተክርስቲያን መሆኑን ነው የገለጸው። ያም አብዛኛው ከኢየሱስ ጋር የሚሰሩ ሐዋርያቶች ሁኔታዎችን እንዲማሩና ራሳቸውን ቴስት እንዲያደርጉ ያደረገ ነው። ሌላም ደግሞ እነኛ ቄሶች በቤተክርስቲያኑ የሚያገለግሉ ሰዎች ራሳቸው ሁኔታውን እንዲገነዘቡ ቤተክርስቲያን ማለት እያንዳንዱ ሰው እያንዳንዱ አካል ህይወት ያለን ሰዎች በሙሉ ቤተክርስቲያን መሆናችንና የምናመልከው የኢየሱስ ክርስቶስ መንፈስ ቅዱስ በእኛ ውስጥ መኖርንና እሱ መንፈስ ማደሪያ መሆናችንና ኢየሱስ ክርስቶስ ራሱ እንደ ቤተክርስቲያንና አካል ሆኖ ነው ያሳየው እና ያስተማረው እና እነኚህ ደግሞ ወርድ በምናመልክበት ጊዜ የምናመልከው በቅንነት በትክክል
በመንፈስና በእውነት በምናመልክበት ጊዜ ማንኛውም የምናመልከው ነገሮች ቀጥታ ውጤታማ እንደሚሆን ነው። ለምሳሌ አድርገን ብንወስድ ጳውሎስና ሲላስ በታሰሩበት ጊዜ በዛ መጥፎ ቦታ ላይ ያላቸው እድል ምንድነው? ማምለክ ብቻ ነው። አመለኩ፣ መዝሙር ያሰማሉ፣ ይጮሃሉ ለእግዚአብሔር። እግዚአብሔር ራሱ እንዴት አድርጎ እንደፈታሉ እና ቤተ ክርስቲያን ማለት ህንፃው ሳይሆን ቤተ ክርስቲያን እያንዳንዳችን የምናስበት ቦታ ነው ቤተ ክርስቲያን እንጂ ቤተ ክርስቲያን እያንዳንዱ ክርስቲያን ቤተ ክርስቲያን ነው። ይህን እንድንረዳ ነው ምዕራፍ 3 እና 4 እየገለጸ ያለው እና እግዚአብሔር ራሱ ቅዱስ ነው እና ሁሉም ነገር የሚደረገው በሱ ዙሪያና በሱ ስም ምን መሆን እንዳለበት እንግዲህ በአጭሩ እኔ ሁኔታውን እንዲህ እሺ እናመሰግናለን። ጥያቄው ተመልሷል። ፕሮፌሰር የተወሰነ ነካክተውታል፣ ግን ምናልባት ካልተመለሰ ድጋሚ እንትን ማድረግ ይቻላል። አስተዋይ የምትጨምረው 1-2 ደቂቃ ብቻ ልስጥህና ከዛ ቀጣይ ግሩፕ። ቴንክ ዩ ጋሽ ግርማ ሀሳቡን ሰመራይዝ አድርገውታል። አስተዋይ የምትጨምረው አለ? ኦኬ እዚህ ጥያቄ ላይ ከሌለ ከዚህ ግሩፕ ፕሮፌሰር ጥያቄው በደንብ ተመልሷል። አስተዋይ እጁን አውጥቷል መሰለኝ። አስተዋይ እጁን አውጥቷል። ቅድም ያወጣው መሰለኝ፣ አሁን አልመሰለኝም። ቅድም ያወጣው አልመለሰው መሰለኝ። በቃ እሺ፣ አሁን ወደ ግሩፕ 3 እንሄዳለን። ጨርሳችኋል ታይማችሁን። ግሩፕ 3 10 ደቂቃ ሚኒመም፣ ማክሲመም 15 ደቂቃ። ቶሎ ፕሬዘንት አድርጉ፣ ታይማችንን ቶሎ ለመጠቀም እንሞክር። ግሩፕ 3 የሉም? ግሩፕ 3 ቴዎድሮስ ክፍሌ፣ ገነት፣ ኤልያስ ደበላ፣ ወልዴ። ምስኪ ደህና መሻችሁ? ፓወርፖይንት ዲስፕሌይ ነው። ፓወርፖይንቱ ዲስፕሌይ ከተደረገ ልቀጥል። ሪዲንግ ሞድ ላይ አድርጊው ሙሉ ለሙሉ ዙም ስላልሆነ፣ ወይ ደግሞ ከታች የተከፈተች መጽሐፍ ሪዲንግ ሞድ አድርጊያት፣ ወይ ደግሞ ፉል ዲስፕሌይ አድርጊ። አይ ቲንክ አሁን ይታያል አይደል? ይታያል። አሁን ይታያል። ወደ ፕሬዘንቴሽኑ ቀጥላለሁ፣ ሰዓት ብዙ ስለሌለ። እኛ ቻፕተር 8 ነው ቡክ ሪቪው የሰራ ነው የዴቪድ ፒተርሰን ቻፕተር 8 the book of Hebrews and the worship of Jesus, exploring the centrality of Christ in the new covenant worship ቶፒክ አለው። እንዴት አይ ኮርሳችን እንዴት ነው? ሶ ግሩፕ 3 ሜምበርስ እነዚህ ናቸው። ከምንድን ነው የጀመርነው? ሙሉ ለሙሉ ቡክ ኦፍ ሂብሩ ላይ ዲፔንድ አድርጎ የተጻፈ ቻፕተር ስለሆነ ቡክ ኦፍ ሂብሩ ምንድነው ቶታል ቲሙ የሚለውን አይተናል። በዋናነት የተጻፈበት የቲሙን ኮንቴንት ስናይ ብሊቨርስን ኢንካሬጅ ማድረግ ቢካዝ ቻሌንጅ ስለነበረባቸው በጊዜው ፕሮሲኪዩሽንን እንዲውር ስለሚያደርጉ ፐርሲቪር እንዲያደርጉና እንዲጠነክሩ ለማድረግ የተጻፈ መጽሐፍ ነው። ሌላው ደግሞ ቴዎሎጂካል ክላሪቲ እንዲኖራቸው ኮቨናንት ቼንጅ ስለነበረ፣ ምክንያቱም ኦልድ ቴስታመንት ላይ የቆዩ ሰዎች ስለነበሩ አዲሱን ኮቨናንት በደንብ አንደርስታንድ እንዲያደርጉት የተጻፈ ነው። ሌላው the use of community worship ምንድን ነው?
በህብረት ቢሆኑ ምንድነው ጥቅሙ የሚለውን ነገር ለማሳየት ይሞክራል። ስፒሪቹዋል ግሮዝንም ኢንካሬጅ ያደርጋል ማለት ይሄ ጀነራል ኢንትሮዳክሽን ብለን የወሰድነው ነው። አኮርዲንግ ቱ ዴቪድ ፒተርሰን ግን እነዚህ 5 ፖይንቶች አሉ ጀነራል የቻፕተር 8 ቲም ማለት ነው። አንዱ ማሳየት የፈለገው ምንድነው ጂሰስ በአዲስ ኪዳን በኒው ቴስታመንት ወርሺፕ ሴንትራል ኦፍ the worship of in the New Testament is Jesus የሚለውን ኮንሴፕት አተኩሮ ማሳየት ፈልጓል። ሌላው this New Testament practice or worship the fulfillment of the Old Testament ነው ይላቸዋል። ምክንያቱም እነሱ ስቲል ሳክሪፋይስ ላይ ናቸው፣ ኦልድ ቴስታመንት ፕራክቲስ ላይ ናቸውና ያንን ትቶ ወደ ኒው ቴስታመንት አክቲቪቲ መምጣት እንደ ሮንግ ነገር ስለቆጠሩት ፉልፊል ነው ያደረገው ወደ ፐርፌክት ሳክሪፋይስ ነው የመጣው የሚለውን ይነግራቸዋል። ሌላው ምንድነው ይሄ ቻፕተር የሚያሳየን the role of Jesus Christ as high priest ነው። because in Old Testament በሃይ ፕሪስት በኩል ነበር በኬር ኦፍ ነበረ ሳክሪፋይስ የሚያደርጉት ፎርጊቭነስ የሚያገኙት በኬር ኦፍ ነበር። ስለዚህ አሁን ደግሞ ኢተርናል ሃይ ፕሪስት አለን ሁሉ ጊዜ የሚቆም የማይሞት የማይቀየር የሚለውን እሱን the role of Jesus Christ as high priest ያሳያል። ፐርፌክት ሳክሪፋይስ እንደሆነ ደግሞ አንድ ጊዜ ዋን ታይም ሳክሪፋይስ ነው ግን ፎር ኢተርኒቲ የሆነ ሳክሪፋይስ እንደሆነ ከኃጢአት ሁሉ የሚያነጻ እንደሆነ ይህን ይነግራቸዋል። ሌላው ደግሞ ኮንትራስት ይሄ ኮምፔሪንግ ኮንትራስት ያደርግላቸዋል። ዘኒው ኮቨናንት ስታብሊሽ መደረጉን ከድሮ ኮቨናንት በምን ይለያል የሚለውን ነገር ያሳያቸዋል ማለት ነው በዚህ ቻፕተር 8። ወደ መጀመሪያው ሄዳለሁ። የመጀመሪያው ቶፒክ ምንድነው? ሴንትራሊቲ ኦፍ ጂሰስ ኢን worship ነው። worship is centered on Jesus as both high priest and sacrifice, fulfilling the transforming the Old Testament practice. ይህን ሲያስረዳ ምንድነው ዴቪድ ፒተርሰን because Jesus perfect sacrifice because Jesus high priest ነው። አሁን ፕሪስት አንፈልግም human priest አንፈልግ because he is a perfect type sacrifice የሚሆነልን ደግሞ ፐርፌክት የሆነ ሳክሪፋይስ ነውና እሱን ሊያስረዳቸው ይሞክራል። አንዱ ቼንጅ ይሄ ስለሆነ ይሄንን ወርሺፕ ሲያሳያቸው ጂሰስ በህይወቱ በሞቱና በሪዘረክሽኑ ጭምር ወርሺፕን ምሳሌ ሆኖ ሪፕሬዘንት አድርጎ ሲምቦላይዝ አድርጎ እንዳለፈ ያ ደግሞ አማኞች በቀጥታ ኖ ሞር ዊዝ እንዳይሆንና ቀጥታ እንዲሆን እንዳደረገ ስለዚህ the perfect and the በኒው ቴስታመንት በዚህ በኒው አግሪ በዚህኛው በኒው ቴስታመንት መሰረት ከኦልድ ቴስታመንት የሚለይበት አንዱ በየጊዜው ሳክሪፋይስ ማቅረብ እንደማይጠበቅባቸው ወርሺፕን ደግሞ በህይወታችን በሞታችን በሁሉም መንገድ ልናሳየው የሚገባ ነገር መሆኑን ኢየሱስ በህይወቱ ዘመን ያሳየው መሆኑን ያሳያል ማለት ነው ይሄኛው ፖይንት። ሌላው ምንድነው ሊያሳያቸው የሚሞክረው ሮንግ ናት አይደለም የሚላቸው ኦልድ ቴስታመንት ላይ የነበረው ስነ ስርዓት ሮንግ ነበር አይደለም የሚላቸው ግን ፉልፊል ተደርጓል። ያንን ፉልፊል ያደረገው ጂሰስ ሂሮ በሰዎች በቄሶች በኩል ልናደርገው ሃይ ፕሪስት በኩል ልናደርገው የሚገባው ኮሚኒኬሽን አሁን ዳይሬክትሊ ሆኗል፣ ፉልፊል ሆኗል። የነበረው ፕሮሚስ ሁሉ ተፈጽሟል እያለ ያስረዳቸዋል ማለት ነው። ኒው ኮቨናንት የበቀለ እንዳልሆነ ኦልድ ቴስታመንት የተሻለ የሆነ እንደሆነ በዚህ ነው ግሬስ ነው። አሁን በፊት አካሄድ ነበረ፣ ፕሌስ ነበረ፣ ሳክሪፋይስ ወደ ዘላለማዊ ህይወቱ የሚያስገባን ግሬስ እንደሆነ አጥብቆ ያስረዳል። ሌላው ክሊርሊ የሚያሳየው ይሄ
ቻፕተር the need of the humanity fulfill ለማድረግ ኢየሱስ as a high priest በእግዚአብሔር አብ ቀኝ እንደተቀመጠ the book of Hebrew chapter 4 ላይ ይነግረናል። so eternal የሆነ temporary ሳይሆን ዕብራዊ ምንድነው ሊቫቲካል ፕሪስትሁድ ቴምፖራሪ የሆነ ነገር የሚቀየር ሳይሆን የማይቀየር እንደሆነ as long as we are in faith ሁሉ ጊዜ ሃይ ፕሪስት እንዳለን ያሳየናል። ሶ ሁሉ ጊዜ ለኛ ለአማኞች ኢንተርሲድ እንደሚያደርግልን ሆፕ እንደሚሰጠን አሹራንስ እንዳለን ለፎርጊቭነስ ኃጢአትንም እንኳን ብንሰራ ሁሉ ጊዜ ለይቅርታ አሹርድ እንደሆነ as long as we are in faith of Christ ማለት ነው እሱን ያሳያል። ሌላው በጣም ስፔሲፊካሊ አግሉቶ የሚያሳየው ይሄ ቻፕተር ፐርፌክት ሳክሪፋይስ ነው። ሁለተኛ ሳክሪፋይስ ማድረግ አይጠበቅብን ሆኖ ሳክሪፋይስ የተደረገልን ኦፈሪንግ እንደሆነ ለኃጢአታችን የተሰዋልን እንደሆነ ያሳያል ማለት ነው። ስፔሻሊ ደግሞ ሂብሩ 7:27 ላይ he sacrificed for their sins once for all ድጋሚ ሳክሪፋይስ እንዳናደርግ ሆኖ አንድ ጊዜ ፐርፌክት የሆነ ሳክሪፋይስ ስለሆነ ተሰውቶልናል የሚለውን ነገር ያስረዳቸዋል ማለት ነው የሂብሩ ኦተር። ሌላው ምንድነው ክሊርሊ ሊያስረዳቸው የሚፈልገው ቅድም በሌሎች ወንድሞች ፕሬዘንት ሲደረግ እንደነበረው ቼንጁን ክሊርሊ ማስቀመጥ ፈልጓል። ኦልድ ቴስታመንት ነበረ፣ ኦልድ ኮቨናንት ነበረ፣ አሁን ደግሞ ኒው ኮቨናንት ታይም ነው። ሶ ያንን ስታብሊሽ የተደረገውን ኮቨናንት ክሊርሊ ማስቀመጥ ፈልጓልና ኒው ኮቨናንት ስታብሊሽ የተደረገው ኦን ቤተር ፕሮሚስስ ነው፣ ኦን ኮምፕሊት ፎርጊቭነስ ነው፣ ሪኒዋል ኦፍ ሀርት ነው። ቢፎር የነበረው ኦልድ ኮቨናንት የነበረው ሎውን ከማክበር አንጻር እንጂ ጊልትን ክሊር የሚያደርግ አልነበረም፣ ውስጥን የሚያነጻ አልነበረም። ህግን ከማክበር አንጻር የእግዚአብሔርን ሀሳብ ከመፈጸም አንጻር ከተግባር አንጻር የሚደረግ እንጂ ውስጥን ሂል የሚያደርግ እንዳልነበረና ይሄኛው ግን ፐርፌክት የሆነ ፎርጊቭነስ ሪኒዋል ኦፍ ሀርት የሚያመጣ ተስፋ ወደፊት ተስፋን የሚሰጥ ቤተር ፕሮሚስ እንደሆነ ኒው ኮቨናንቱ ይህንን አጥብቆ ያስረዳቸዋል። ሶ በዚህ በኒው ኮቨናንት ደግሞ ቢሊቨርስ ዳይሬክት አክሰስ ቱ ጋድ አላቸው። ቅድም እንዳልነው ሊቫቲካል ፕሪስትሁድ ቢሊቨርስ ባንልም እነሱን አሁን እንግዲህ በጊዜው የነበሩትን ሰዎች የብሉይ ኪዳንን ሰዎች የኃጢአት ይቅርታን ሲፈልጉ የሚሄዱት ወደ ሃይ ፕሪስት ነበር። አሁን ግን ዳይሬክትሊ ሃይ ፕሪስት ለሁላችንም ፐርፌክት ሳክሪፋይስ የሆነው ክራይስት ስለሆነ ፐርፌክት የሆነ ስለሆነ ኒው ፕሮሚስ ስለሆነ ለሲን ፎርጊቭነስ የሚሰጥ ኢተርናል የሆነ ሳክሪፋይስ ስለሆነ ዳይሬክት አክሰስ ተሰጥቶናል ፎር ኦል ኦፍ አስ። ከዚህ አንጻር ኮንትራስት አድርጎ የሚያሳያቸው የኦልድ ቴስታመንት እና ወርሺፕ እና ሳክሪፋይስ ሊሚቴሽን ከኒው ቴስታመንት አንጻር ኦልድ ቴስታመንት ወርሺፕ እና ሳክሪፋይስ ድጋሚ ሳክሪፋይስ የሚያስፈልገው ድጋሚ ፎርጊቭነስ ኦፍ ሲን የሚያስፈልገው ድጋሚ የሚደረግ ድጋሚ ሃይ ፕሪስቱን ኤቭሪ ታይም ጠብቀን ማግኘት የሚኖርብን እሱንም ዊዝ ሰርድ ፐርሰን ማለት ነው ወደ ጋድ የምንሄደውና እሱን ኮምፔሪንግ ኮንትራስት ያደረገ የሂብሩ ኦተር እንዲሁም ፒተርሰን አስቀምጠውልናል ማለት ነው። ይሄ ኮቨናንት ምን ያካትታል ብሎ ዴቪድ ፒተርሰን ሲያስቀምጥ ደግሞ ኢንካሬጅ ያደርጋል፣ ወደ እግዚአብሔር እንድንቀርብ ኢንካሬጅ ያደርጋል። believers are invited to draw near to God with confidence። ከየት የመጣ ኮንፊደንስ? from faith የመጣ እግዚአብሔርን ከማመን በእምነት የመጣ ኮንፊደንስ through Christ ካለን ሪሌሽንሺፕ ክራይስት ጋር ካለን ሪሌሽንሺፕ የመጣ ኮንፊደንስ የተነሳ ዳይሬክት የሆነ ከእግዚአብሔር ጋር ግንኙነት እንዲኖረን ወደ እግዚአብሔር እንድንቀርብ ያበረታታናል ማለት ነው።
ይሄ ምን ያሳየናል? the cleansing power of Christ's blood so ይሄኛው ክሊን ስንሆን ውስጣችንንም ውጫችንንም የሚያነጻው ይሄኛው ድሮ በህግ ጊዜ የነበረውን ስናይ ኤክስተርናል ነው፣ በቃ ሁሉ ነገር ኤክስተርናል ነው። አሁን ግን ፍጹም የሆነ ልብን የሚያነጻ ፍጹም የሆነ ከግልት የሚያነጻ ዳይሬክትሊ ከእግዚአብሔር የሚገኝ ክሊንሲንግ ፓወር ያለው የክራይስት ብለድ እኛ ውስጥ በእምነት ከመኖሩ የተነሳ ከማመናችን የተነሳ ወደ እግዚአብሔር የመቅረብ ኮንፊደንስ ተሰጥቶናል የሚል ሐሳብ አለው። ይሄ ሌላው ነው። ሁለተኛው ኮሚናል ወርሺፕን ያበረታታል። ሙቹዋል ኢንካሬጅመንት በእምነት እንድንበረታታ ኮሚናል የሆነ ወርሺፕ እንደሚያስፈልግ the importance of gathering together to encourage spiritual growth ይነግራቸዋል። so believers are encouraged to support challenge one another fostering sense of community so ወደ እግዚአብሔር በጋራ ወደ እግዚአብሔር ቤት በጋራ በመቅረብ ወደ እግዚአብሔር ፊት በጋራ በመቅረብ ራሳችንን ማነጽ እርስ በርስ መተጋገዝ ሼርድ ፌዝ ኤክስፒሪየንስን እንድንቀያየር እንድናድግ ፕሮቴክት እንድንደራረግ እንደሚረዳ አጥብቆ የሂብሩ ኦተር ያስረዳናል። ሌላው የዚህ የኒው ኮቨናንት ካራክተር ምንድነው? ወርሺፑ ትራንስፎርማቲቭ ነው፣ የሚቀይር ነው። ይሄ የኒው ኮቨናንት ወርሺፕ ካራክተሩ ምንድነው? by act of love service genuine gratitude towards God ነው። ይሄ ጄምስም ላይ የተጠቀሰ ነው። ጄምስ አይ ቲንክ 4 ላይ ይመስለኛል። ይሄ እምነታችን ፌዛችንን ይሄ ወርሺፕ እናደርጋለን የምንለው ነገር ፕራክቲካሊ ወደ መሬት የወረደ የሚገለጥ በፍቅር ጄምስ 2 ነው አይ ቲንክ ሶ በፍቅር በአገልግሎት ጀኒውን በሆነ ተግባር ወደ እግዚአብሔር ስንቀርብ ያ ወርሺፕ ነው። ሶ ሆሊስቲክ ካራክተር ይሰጠዋል ወርሺፕን በማንታይበት ሁኔታ በቤታችንም ቢሃይንድ ከርቴንም ዊዝ ጋዘሪንግ ቸርች ውስጥም ሁለንተናዊ ሁሉ ሆሊስቲክ ያደርጋልና ወርሺፕ በዛ ካራክተሮች ይኖራል። ሌላው እንደ ሰርቪስ እንዳገልግሎት ዴይሊ አክሽናችን ውስጥ ሪቹዋል ሳይሆን ላይ ተሰብስበን መዘመር ተሰብስበን ባይብል ስቱዲ ማድረጋችን ኦር አዘር ፎርማል የሚመስሉ ወርሺፕ ብለን የምንጠራቸው ነገሮች ሳይሆኑ ፕሪቪየስሊ ፕሬዘንት ሲደረግ እንደነበረው ወርሺፕ ዴይሊ አክቲቪቲያችን ላይ በህይወታችን የምናደርጋቸው የምናስባቸው የምናወራቸው በስራ ቦታችን የምንሆናቸው ነገሮች በሙሉ ወርሺፕ እንደሆኑ ዴቪድ ፒተርሰን አጥብቆ ያብራራል መጽሐፉ ላይ። ቡክ ኦፍ ሂብሩን እንደዛው ያስረዳል። ሌላው ይሄው ነው። ኮንክሉድ ስናደርግ ኦቨርኦል ቻፕተር ጂሰስ ሪዲፋይን እንዳደረገ ወርሺፕን ይህንን ሲያደርግ ዳይሬክት አክሰስ ከእግዚአብሔር ጋር ዳይሬክት አክሰስ እንዲኖረን እንዳደረገ through his sacrificial role እንዳደረገ ለዛም ደግሞ ኤግዛምፕለሪ ላይፍ ኖሮ በህይወቱ በሞቱና በሪዘረክሽኑ ሁሉ ወርሺፕን ዲፋይን እንዳደረገልን በምናሳየው ነገር በምንኖረው በሰዎች ፊትም ከሰዎች እይታ ውጭም በምንሆንበት ዴይሊ አክቲቪቲያችን ውስጥ የምናሳየው የምንኖረው ህይወት እንደሆነ ጂሰስ ዲፋይን አድርጎታል። ወርሺፕን ከኦልድ ቴስታመንት ወደ ኒው ቴስታመንት ያለውን ትራንዚሽን አሳይቶናል የሚለውን አንድ ፖይንት ነው። ሌላው ኮሚናል የሆነ ወርሺፕ ኦር ኢንጌጅመንት አዝ ኤ ክርስቲያን ኢምፖርታንት እንደሆነ ጂሰስ ቻፕተር 8 እና ዘ ቡክ ኦፍ ሂብሩ በጣም አጠንክረው ያስረዳሉ። ሂብሩስ በአጠቃላይ ክሪቲካሊ የሚያሳይ እንደ ቡክ ኦፍ ሂብሩ ጂሰስ ሴንተር ኦፍ ወርሺፕ ነው። ያን ስንል ትረስቲንግ ኢን ሂም እሱን ማመን ከዛ ወደ እግዚአብሔር እንድንቀርብ ሌሎች እንድናገለግል በተስፋ እንድንኖር እና የእግዚአብሔርን መንግስት እንድንናፍቅ ይህን ሁሉ ጠቅልሎ ወርሺፕ ነው የሚለው። እግዚአብሔርን ስናምን ወደ እግዚአብሔር ስንቀርብ ሌሎችን ስናገለግል በተስፋ የእግዚአብሔርን መንግስት ሁሉ ስንጠብቅ ይሄ ጠቅላላ ወርሺፕ የሚለው ኮንሴፕት
ሪፍሌክት ያደርጋል የሚለውን ያሳያል። ቻፕተር 8 ኦቨርኦል በጣም ባጭሩ ይሄን ይመስላል። ቴንክ ዩ። ጥያቄ እንቀበላለን። ኦኬ እሺ ገነት በጣም እናመሰግናለን። የሚገርም ፕሬዘንቴሽን ነው፣ ግን የተሳሳተ እንትን ነው ያቀረባችሁት። የእናንተ ግሩፕ 2 ነው። አክትስ ኦፍ ዘ አፖስትልስ ላይ ነበረ የእናንተ የተሰጣችሁ አሳይመንት። ቻፕተር 5 ነበረ ሂስቶሪካል አይደለም። ምስጌ ባለፈው ደውዬልህ ነበርና እኛ ያኔ በመጀመሪያ ላይ ግሩፕ የዛሬ 15 ፕሬዘንት ስታደርግልን በቻርቱ ውስጥ ያለው ግሩፕ 1 ግሩፕ 2 ግሩፕ 3 ግሩፕ 4 5 ካለ በኋላ 6 ሂብሩ 8 ነው። ቻፕተር 8 ለኛ የኛ ግሩፕ። አሁን ፕሮፌሰር እየጻፉ ነበር ግሩፕ 5 ነው። ወንድማችን ደበላም እንደዛ ብሎ የነበረ ያ ጥያቄ ስለነበረ ነው ደውዬ የጠየቅኩና አንተም አይተህ ልክ ነው 8 ናችሁ ብለኸኝ ነው የሰራ ነው። ግሩፕ 6 ከሆናችሁ ቻፕተር 8 ነው የምትሰሩት። ግን እና ግሩፕ 6 ነው ወይ ብለን ነው የጠየከኝ እንጂ ግሩፕ 3 ነን የቱን ነው የምንሰራው አላልከኝም። ግሩፕ 6 ነን ያልከው። ግሩፕ 6 የኛ ነው። ግሩፕ 6 ማለት ኤፍ ነው። እናንተ ግን ግሩፕ 3 ናችሁ። ግሩፕ 3 ማለት ቻፕተር 5 ነው። ኤኒዌይስ ይሄንን ነገር እንዴት ሪዞልቭ እንደምናደርግ አይ ዶንት ኖ። ወደ የሚቀጥለው ግሩፕ ከመሄዳችን በፊት ወይ ደግሞ ሁለታችሁ እዚህ ላይ መርጅ ተደርጎ አስተያየት የምትሰጡበትና ምላሽ መስጠት ከቻላችሁ ጥያቄዎች ይነሱ እዚህ ላይ። ከዛ ግሩፕ የስሪን ደግሞ ለሌላ ሰው አሳይን እናደርጋለን፣ ወይ ደግሞ እንደ ኦፕሽን ወስዳችሁት እንትን ማድረግ እንችላለን። አሁን 3 ሰዓትም እየሆነ ነው። ቀሪውን ግሩፕ አሁን እንጨርስ ወይንስ ደግሞ ግማሹን ለቀጣይ ሳምንት አድርገን ማለት ለነገ አድርገነው ቀጣይ ሳምንት ሀርብ ግማሹን በሚቀጥለው ሳምንት ቢሆን ጥሩ ነው። ግማሹን በሚቀጥለው ሳምንት እናርግና አሁን ሽፍት የተደረገውን ግሩፕ 3 ያልሰሩትን እነ ፕሮፌሰር እንግዲህ ድጋሚ ልትለፉ ትችላላችሁ። ግሩፕ የዛኛውን የነሱ አይደለም እንደዛ ማለት ነው። ቴብሉ ላይ በትክክል ተጽፏል እኮ የነሱ ስህተት ነው። እኛ ትክክል ነው። ስለዚህ እነሱ ደግሞ ይስሩ። ድጋሚ መስራት የለብንም። ቴብሉ ላይ ማየት እኮ ነው። አንተ ቴብሉን እኮ እንትን አድርገህልናል። ፕሬዘንትም ስታደርግ ያንኑ ቴብል ነው። እኔ በትክክል ማስታወሻ ይዤልህ እነሱ ናቸው ስለዚህ የተሳሳቱት። አሁን ያቀረባችሁ ግሩፖች ድጋሚ ግሩፕ 3 ያኛውን ተመልሳችሁ ሄዳችሁ ታቀርባላችሁ። እነ ፕሮፌሰር ተጨማሪ የምታደርጉት ነገር ካለ ብቻ በዚህ ቻፕተር ላይ ፕሬዘንት ማድረግ ትችላለህ። አሁን ኦኬ ማድረግ ይቻላል። ብዙ ሰዓት አልወስድም። እኔ በተቻለ መጠን ፕሬዘንት የተደረገው ከላይ ሄሎ ይሰማል። አዎ ግን በጣም እንትን ብለናል። የደወልኩት ያ ነው። አሁን ምናልባት አንደርስታንድ ስላልተደራረግን እንጂ ደበላ ግሩፕ 5 ነን ብሎ እንትን ሲል እኛ ግሩፕ 6 ነን ብለን ነው እንትን ያልኩት። ለዛም ነበር የደወልኩልህና ስለዚህ ምናልባት ግሩፕ 6 ነን ስትለኝ ነው እኔ አሁን እኔንም ያሳሳተኝ ግሩፕ 6 ነን ስላልከኝ ነው ቻፕተር 8 ነው ያልኩት። ግን ግሩፑ በመደዳ ነው የተቀመጠው። እዛ ላይ 6 ቁጥር ያለው ማለት ሜምበርስ ነው። 8 ነው የሚለው ህብሩም 8 ነው የሚለው ምስኪ እጅ አንስተናል። ምናልባት ተወሰነ ሀሳቦች እናስታርቃቸው። ኦኬ እኔ ፒተር ዘግሬት አንስተዋል። እኔ የሚሰማኝ ግን እንደዚህ አይነት ሜሶች ከተፈጠሩ ሃው የሚለውን እኔ አንድም ስሙዝሊ ትሪት የሚደረግበት ተደርጎ ኮሙኒኬት ቢደረግ እነ ፕሮፌሰር ደግሞ ያው እንትኑ ሀሳቡ ወይ እነሱ ፕሬዘንት የሚያደርጉትና ዞሮ ዞሮ መማሪያ ነው። አሁን ግሬድ ብቻ ሳይሆን እንደ ፕሮፌሰርም ይሄንኑ አጀንዳ ሲያቀርቡ ብዙ የምንማማረው ነገር ይኖራል እና እኔ ቢያንስ ሁለቱም ተመሳሳይ ራሱ አቀርበውም ቢሆን አሁን እኔ በ5 ደቂቃ ጥያቄና ምላሽ ከሚሆን ፕሮፌሰርም እኛ የሰለችንም የምንማማረው ነው። በተለየ አግባብ ነው፣ በተለየ ኮንሰፕት ነው የሚያቀርቡትና እድሉ ተሰጣቸው የሚካሄድበት ነገር ቢኖር ለኔ እሱ ይሻላል ብዬ ነው የማስበው። እዚህ ላይ አሁን እነሱ ጥያቄና ምላሽ ከሚሰጡ ብዬ እኔ ፐርሰናል ነው። እሺ በቃ ቴንክ ዩ። ስለዚህ አሁን እንዲህ እናደርጋለን።
ፕሮፌሰርም ፕሬዘንት አድርግና ሁለቱም ግሩፕ ላይ ጥያቄ እናቀርባለን። ድጋሚ አትሰሩትም፣ በቃ ችግር የለውም። ፓስተርን እናስረዳቸዋለን። ፕሮፌሰርም ማጥፋትና የተሳሳተውን እንትን ሌላ ግሩፕ ወይም ያልሰሩ ልጆች ካሉ እንዲያዩት እናደርጋለን። እሺ ፕሮፌሰር ሼር አድርግና እንትን በል። ግን ፕሬዘንቴሽኑን አቁሚና ሁለቱም ግሩፕ ነው የሚጠየቀው። አይታይም። ሼር ለማድረግ ሞክሬያለሁ። ኦኬ እንደገና ሼር ላድርግ። አይታይም። እሺ አስፋው ምን ነበር? አይ ከዛኛው ያ ግሩፕ ሳይሰራ የቀረው ትምህርት አይቀርብንም ወይ የሚለው ነው እንጂ ነገሩ እሱን ሌላ እንትን እንፈልጋለን። ችግር የለውም። ምናልባት እንፈልጋለን። ከየግሩፑ ያልሰሩ ሊኖሩ ስለሚችሉ ለእነሱ እሱን ነው ያልኩት። እሺ ቴንክ ዩ። ኦኬ ሼር እያረኩኝ ነው። ሼር የሚለው ምን ነው አክቲቭ አልሆናለኝ? ምናልባት ኔትወርኩ ዊክ ሆኖ ይሆናል። ለምስጋኑ ላኩለትና ምስጋኑ እንትን አይደለም፣ ኔትወርክ አይመስለኝም፣ ደህና ነው እኔ ጋር። አይ ቲንክ የቅድም ፕሬዘንት ያረጋችሁ ሰዎች እንትን አላላችሁ ይሆን እንዴ? አላወረዳችሁ? ፕሬዘንቴሽኑ ቆሟል። ፕሬዘንት ማድረግ ትችላለህ። ቆሟል፣ ግን እንትን የተደረገ አይመስለኝም። ሼርድ እንደሆነ መሰለኝ። ኦኬ ታዲያ ለምንድን ነው አሁን ነው እንትን ያደረገው? ሼር ለማድረግ እየሞከርኩ ነበር። ኦኬ ሼር ስለው ያመጣል። እኔ ጋር ሼር ስለ ያመጣልኛል። ቆይ በቃ እንደዛ ከሆነ እንደገና እንትን ላድርገው። እንደገና አሁን መጥቷል እኮ ከብቻው መጥቷል አሁን